ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ በዕለተ ሮብ የቀን መረጃ ወደ እናንተ ይዘን መተናል። ብዙ ጊዜ እንግዲህ በሮብ ዕለት መደበኛው ሳምንታዊው በብስራት ታደሰ የሚቀርብ የዜና ወጃ ክፍለ ጊዜ ነበረ። ነገር ግን እንግዲህ ወቅታዊ ጉዳይ ነገሮችን እንድናይ ስላስገደደን በዛሬው ዕለት ሊቀርብ አልቻለም። ነገር ግን በነገው ዕለት በተጠናከረ መረጃና ዜና ብስራት ተመልሶ ይመጣል። ነገር ግን ዛሬ እንግዲህ ወቅታዊውን የዓለማችንን ገጽታ ልናስቃኛችሁ ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከፓስተር አንደበት ደግሞ መረጃዎችን እናደምጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ሰዓት ወደ እናንተ የመጣንበት መንፈስ ዓለማችን ላይ ከፍተኛ በሚባል ደረጃ ውጥረቶች በዓለማችን መገናኛ ብዙሃን ሲደመጡ ነበረ። የሀገራችንም መገናኛ ብዙሃን በርካቶች ማለት ይቻላል በዚህ ጉዳይ ላይ ሰፊ አጥታና ዘገባ እያቀረቡ ነበረ። እኛም እንግዲህ በመጽሐፍ ቅዱስ እይታ እየፈተሽን ወደ እናንተ መረጃውን እናቀርባለን። መረጃውን አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ ይኖረናል። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዛሬ ሮብ ነው። ብዙ ጊዜ የብስራት ዜና ነበር የሚቀርበው። ያው እንግዲህ እኔ እናንተ እግዚአብሔር ፈቃድ ሆኖ ደግሞ ተገናኝተናል። እስኪ መረጃህን አቀብለን። እንግዲህ በትናንትናው ሌሊት በጣም በድንጋጤ ዓለም ሁሉ ይተባበቅ የነበረው ነገር ነበረ። እንደምታውቀው የኢራን መሰረተ ልማቶች ከመውደም ባሻገር ኢራን የምትባል ሀገር ነገ ስትነሱ አትኖርም የሚል እኛም በዜናችን ማምሻው ላይ ሰርተነዋል። የዶናልድ ትራምፕ ንግግር ነበረ። በዛኑ አንጻር ደግሞ በተባበሩ መንግስታት ድርጅት በጽንፍ ስብሰባ ነበር የጸጥታው ምክር ቤት። እንደዚሁም ደግሞ ሁኔታ ባለበት ጊዜ ላይ ሰማነው ሩሲያና ቻይና ለአሜሪካ ከፍተኛ ማስጠንቀቂያ መስጠታቸው ታውቋል። ይሄ ብቻ አይደለም። እንደውም ቭላዲሚር ፑቲን በቀጥታ ስርጭት ለዓለም ሕዝብ ሁሉ በሚሰማ መልኩ የሶስተኛው ዓለም ጦርነት እንደሚነሳ ተናግረው ነበረ እና የትናንቱና ጀንበር በጣም አደገኛ ጊዜ ነበር። እውነት ዓለምን ወደ ስጋት ውስጥ የከተተ ነበረ እና ይሄ ሁኔታ ባለበት ነው እንግዲህ ኢራናውያኖች ከፍተኛ ዝግጅት በእውነት የተናገሩትን ነገር ተግባራዊ አድርገውታል። እኔ በጣም ነው ህዝቡ የገረመኝ። በዚህ እዚህ አቅጣጫ ላይ አድማጮቻችን እኛ ሚዛናዊ የሆነ ነው መረጃዎቻችንን የምናቀርበው። ከአንድ ሳይድ የምናደላም አንፈልግም። ምክንያቱም እዛም ክርስቲያኖች አሉ፣ የዳኑ ቅዱሳን ወንድሞቻችን እህቶቻችን አሉ፣ እዚህም ደግሞ እንደዛው አሉና በተለይ ደግሞ አስተያየቶቻችሁን እንቀበላለን፣ ደስ ይለናል። ግን ዮሐንስ 3:16 ደግሞ ሄዳችሁ መመልከት አስፈላጊ ነው ማለት እወዳለሁ በዚህ አጋጣሚ። እና የህዝብ ማዕበል ነበረ። የሚገርም ነው። የሚገርም የህዝብ ማዕበል ነበረ። ታሪካዊ ነው እና ላለማድነቅ አትችልም። የዓለምን ህዝብን ያስደመመው እኮ ላለማድነቅ አትችልም። እንዲህ አይነት ነገሮችን ላለማድነቅ እንደው አላየውም ብለህ ለማለፍ አይቻልም። እንደው ጽንፈኛ ካልሆንክ የሆነ ወደ አንድ ወገን ላይ ያዘነበልክ ካልሆንክ በስተቀር በቃ አይኖች እንደዚህ ግራና ቀኝ ማዞር አትችልም።
በጣም ነው ሀገር ወዳድነት ነው። ዋው በቃ ይሄ ሀገር ወዳድነት ትልቅ ለዓለም ሕዝብ ለኛም ትምህርት ለቤተ ክርስቲያን ትምህርትንም በአንድነት መቆም ምን ያህል ነገሮችን ሊያስቀይር እንደሚችል ማስለወጥ እንደሚችል የሚያሳይ ነው። እና እንግዲህ በትናንትናው ሌሊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማስታወቂያ ይፋ ካደረጉ ከ4 ሰዓታት በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ጽሕፈት ቤቱን በአሜሪካና በኢራን መካከል የተደረሰው ስምምነት በበጎ የሚቀበሉ መግለጫ አውጥተዋል። እንግዲህ ዶናልድ ትራምፕ ከመከላከያ ሚኒስትራቸው፣ ከውጭ ጉዳይ ሚኒስትራቸው፣ ከምክትል ፕሬዝደንታቸው ጋር ሆነው ማምሻውን ለ2 ሳምንት የሚቆም የተኩስ አቁም ስምምነት መደረጉን ለዓለም ሕዝብ ይፋ አድርገዋል። ይህ በብዙ መልኩ ወዳጄ በብዙ መልኩ እፎይታን የሚሰጥ ነው። እንግዲህ ሆኖም የፓኪስታን አሸማጋይ ስምምነቱ ሊባኖስን ያካትታል የሚል ማብራሪያ ቢሰጡም ጽሕፈት ቤቱ ግን የተኩስ አቁሙ ሊባኖስን እንደማይሸፍን አጽንኦት ሰጥተዋል። ያው እንግዲህ እስራኤል እኛ በፊትም እየተናገርን ነው፣ ወደፊትም እናየዋለን። እስራኤል በዚህ ጦርነት ውስጥ አቆማለች ተብሎ አይጠበቅም። ምናልባት ከኢራን ጋር ያለውን ስምምነት ልታከብር ትችላለች፣ ምክንያቱም በጋራ ስለጀመሩ ልታከብር ትችላለች። ግን በመካከለኛው ምስራቅ ያለው ጦርነት ሙሉ ለሙሉ ይቆማል ይጠፋል ብሎ ማሰብ ሞኝነት ነው የሚሆነው። እንግዲህ በእንግሊዝኛ ቋንቋ ብቻ በወጣው የጠቅላይ ሚኒስትር ጽሕፈት ቤት መግለጫ ኢራን የውሃ ወሽመጡን ወዲያውኑ የምትከፍት እንዲሁም በአሜሪካና በእስራኤልና በቀጠናው ሀገራት ላይ የሚደረጉትን ማንኛውንም ጥቃት የምታቆም ከሆነ እስራኤል ፕሬዚደንት ትራምፕ በኢራን ላይ የሚሰነዘረው ጥቃት ለ2 ሳምንት ለማገድ ያሳለፉት ውሳኔ ትደግፋለች ብለዋል። እንግዲህ የእስራኤል አቋም ይሄ መሆኑ ትልቅ ነገር ነው። እንግዲህ መግለጫው ያው ኢራን ጎረቤት ሀገሮቿ ላይ የምታደርገውን ድብደባ በእርግጥ እነሱ ቶክስ ሲያቆሙ እንደምታቆም ይጠበቃል። ምንም ጥርጥር የለውም። ኢራን ካሁን በኋላ በአሜሪካና በእስራኤል በአረብ ሀገራት ላይ እና በዓለም ላይ የኒኩለር የሚሳኤልና የሽብር ስጋት እንዳትሆን ለማድረግ አሜሪካ የምታደርገውን ጥረት እስራኤል ትደግፋለች ሲሉ አጽንኦት ሰጥተው ኔታንያሁ ተናግረዋል። እንግዲህ በቀጣይ የሚደረጉ ድርድሮች አሉ። ይህንን እኔም አንተም እናስባለን። በቀጣይ የሚደረጉ ድርድሮች አሉ። ትናንትና ጨረፍታውን ለመናገር እንደሞከርኩት ይሄ ድርድር በምን ላይ ያተኩራል የሚለው ነገር እንትን ነው መታየት ያለበት ጉዳይ ነው። ምክንያቱም 5 ፒለሮች አሉ ብላ የነበረው ኢራን ከትናንትና በስቲያ ግን ለድርድሩ 10 አድርጋ አቅርባለች። ከነዚህም ውስጥ አንዱ ምንድነው ከዚህ በፊት ድርድሩ ውስጥ ያልነበረ የሆርሙዝ ሰርጥ የክፍያ ሁኔታ የባለቤትነትና መርከቦች በሚተላለፉበት ጊዜ አስፈላጊውን ልክ እንደ ስዊዝ ካናል እንደ ሌሎች ካናሎች መከፈል አለበት የሚለው ሐሳብ አንዱ የባለቤትነት መብት ተጠብቆ መሆን አለበት የሚለው ነገር ነው። ሌሎቹ ያው ከዚህ በፊት ለአድማጮቻችንም እንደነገርነው የኒኩለር ፕላንቱ ላይ መቀነስ እንጂ ነቃቅሎ ማስወገድ የሚለውን የእስራኤልና የአሜሪካን ሐሳብ እንደማትቀበል የታወቀ ነው። እንግዲህ አሁን ከዚህ ከተኩስ አቁም ስምምነት ውስጥ አንዱ የሚጠበቀው ለኢራን ላይ ተጥሎ የነበሩ እገዳዎች ምርቶች ወደ ኢራን እንዳይገቡ የሚያደርጉ እገዳዎች እንዲነሱ ይደረጋል። እነዚህ ነገሮች በጣም እጅግ አስፈላጊ እንደሆኑ ልናውቅ ያስፈልጋል ለማለት ነው። በድርድሩ እንግዲህ ቀጣዩ ድርድር ያው እስራኤል ተሳተፈችም አልተሳተፈችም እና አሜሪካ የሚጨርሱት እንደሆነ የሚታወቅ ጉዳይ ነው። እንግዲህ ይሄ ነገር በጣም አሳሳቢ መሆን ብቻ ሳይሆን በተለይ አሜሪካ ከኢራን ጋር የምታደርገው ድርድር ምናልባትም ይሄ ድርድር የኒኩለር ፍላጎትን ያስቆማል ወይ የሚለው ነገር ልናየው የሚገባ ጉዳይ እንደሆነ አስባለሁ።
እንግዲህ ሌላው በጣም የሚገርም ነገር ይህ ድርድር ከመካሄዱ ወይም ደግሞ የተኩስ አቁም ከመካሄዱ በፊት አንድ አስፈሪ ጉዳይ ተከስቶ ነበር። እኛም አልዘገብነውም፣ አልሸፈነውም። ዛሬ ግን ማየት ያስፈልገናል። ምክንያቱም እስራኤል ቀጣዩ እርምጃዋ ቱርክ እንደሆነች ይታወቃል። እኔ ለዚህ ነው መካከለኛው ምስራቅ ላይ ያለው ጦርነት ይቆማል ብዬ ማላስብ። ቱርክ እንደሆነች ይታወቃል እና በኢስታንቡል የእስራኤል ቆንጽላ ላይ የተፈጸመ ጥቃት የሽብር ድርጊት ነበረ። ፕሬዚደንት ኤርዶዋን ራሳቸው በእርግጥ ይህንን የሽብር ድርጊት ተቃውሞታል። ቢቃወሙትም እስራኤል ግን ይህንን እንደ ዋዛ ላየችው እና ምንድነው የቱርክ ፕሬዚዳንት ረጀብ ጣይብ ኤርዶዋን ኢስታንቡል በሚገኘው የእስራኤል ቆንስላ ጽሕፈት ቤት ላይ የተፈጸመውን ጥቃት ጭካኔ የተሞላበት ሽብር ድርጊት ነው ብለውታል። ግን እስራኤል ደግሞ በአይነ ቁራኛ ከምትመለከታቸው ሀገሮች አንዷ ቱርክ ነች። እንደውም አንድ መረጃ ላክልልህና ታስኬድልኛለህ። ሰሞኑን ይሄ ጠባጫሪነት ሀሳቦችንም የሰጠች ነው እንግዲህ ያለችው ቱርክ ውሃ ቀጠና አይነት ሐሳብ ነው እንግዲህ እያቀረበች ያለችው። ትንሽ ፈኒም ሊመስል ይችላል። እስራኤል ደመናዬን ዘረፈችኝ ሁሉ እስከ ማለት የደረሰ አሁን ይሄ ጠባጫሪነት ይመስላል እና አሁን ይሄ ነገር እየተጋጋለ የሚሄድ ይመስላል መሰለኝ። አሁን ምንድነው መሰለ፣ በእርግጥ ቱርክ ፖሊስ ጥቃቱን ለፈጸሙ በነበሩ 3 ግለሰቦች ላይ በወሰደው እርምጃ አንደኛው ሲገደል 2ቱ ቆስለው በቁጥጥር ስር መዋላቸውን የኢስታንቡል መንግስት ገልጿል። ጥቃቱን ለማምከን በተደረገ የተኩስ ልውውጥ 2 ፖሊስ አባላት መገደላቸውን እየተናገሩ ነው። በተኩስ ልውውጡ የተገደሉት ግለሰቦች በተለይ በቀጠናው ከሚንቀሳቀሱ የአይኤስ የሽብር ቡድን ጋራ ግንኙነት እንዳላቸው ጠቁመዋል። እንግዲህ እነዚህ የሽብር ድርጊቶች ብቻ ሳይሆን ለምን እንዳነሳውን ልወቅ። እዛ ጋር አሁን የተኩስ አቁም ስምምነት አለ። አሁን ግን ጦርነቱ እንደማይቆም የምታውቅበት አንዱ ምክንያት ምንድነው? እንደዚህ አይነት የሽብር ጥቃቶች ከዚህ በኋላ ትጠብቃለህ። ሁለተኛው ቅድም ስናነሳ የሊባኖስ የተኩስ አቁም ለምንድን ነው በዚህ ያልተካተተው? ሊባኖስ ውስጥ እኮ እየተዋጉ ያሉት እነማን ናቸው? የኢራን ወኪሎች ናቸው። ከኢራን ወኪሎች ጋር ነው። ይሄ ሊባኖስ ውስጥ ጦርነቱ እንዲቀጥል የተፈቀደበት ትልቅ ምክንያት እስራኤል የአዲሱን ካርታ እያስፈጸመች እንደሆነ ሁላችን ልናውቅ ያስፈልጋል። አዲሱ ካርታ ወሰኗን እያሰፋች እንደሆነ ይሄ ለምንድን ነው የሚያገለግላት ብለን ዝም ብለን በየዋህነት አይደለም የምናየው። ይሄ የሚያገለግለው መጽሐፍ ቅዱስ እንደሚናገረው በቀጠናው ላይ ወደፊት ልዕለ ኃያል ሆና መውጣት ብቻ ሳይሆን መቅደሱን መገንባትን ነው። የመቅደሱ ስርዓት በተሳካ ሁኔታ እንዲፈጸም ቀጠናው ላይ በእስራኤልና በአረቦች መካከል ያለው የጠላትነትና የጦርነት እሳቤ ሊጠፋ የሚችለው በአውሬው መንገስ ብቻ ስለሆነ ይሄ ጉዳይ ቀጣይነት ያለው ጉዳይ ነው እና አሁንማ በደም ሰርግና ምላሽ ነው የሚሆነው። ምቹ መደላደል ይመስለኛል። መቅደሱን ለመስራት አመቺ ጊዜ ይመስለኛል። አሁን ምንድነው መሰለ፣ እንግዲህ የተኩስ አቁም ስምምነቱ በሚደረግበት ሰዓት የነ ራሽያ የነ ቻይና ሌላ ሀገሮች ግፊት ከፍተኛ እንደሆነ ተመልክተናል። ይሄ ዝም ብሎ የመጣ አይደለም። ዝም ብሎ የመጣ አይደለም። ይሄ ከመጽሐፍ ቅዱስ አንጻር ስትመለከተው ለቀጣዩ ለጎግ ማጎግ ጦርነት ምቹ መደላደልን ለመፍጠርና
አሜሪካ እዚህ ጦርነት ውስጥ ስለማትገኝ አሜሪካ ከዚህ ጦርነት ውስጥ መጀመሪያውንም ዶናልድ ትራምፕ መውጣት ፈልገው እንደነበረ ተናግረናል። መውጫ መንገድ እንድታገኝ አድርጓታል ብዬ ነው ማስበው። ይሄ ምንድነው አሁን የመቀጠሉ ድርድር ያስማማቸዋል ወይ ብትለኝ የሚስማሙበት ነጥብ ላይ አይደሉም፣ ሊሆኑም አይችሉም። ለምንድነው የሚስማሙበት ነጥብ ላይ የማይሆኑት? ኢራን በፍጹም የሉዓላዊነት ጉዳይ ብላለች። የኒኩለሩን ጉዳይ፣ ቦለስቲክ ሚሳኤል ማምረቱን ጉዳይ እንደውም አሁን ላይ ከዚህ በኋላ በሚኖራት ጊዜ ይበልጥ ታዘምነዋለች። ሌላው በትናንት ወዲያ እንደዘገብነው ከኢራን ጀርባ ኢራናውያን ብቻ ሳይሆኑ ራሽያ፣ ቻይና፣ ሰሜን ኮሪያ በሰፊው አሉ። ትናንት ወዲያ እኮ ሲራገብ የነበረው ዜና ስታስታውስ የሰሜን ኮሪያ ጦርነቱን መቀላቀል ነበረ እየተዘገበ የነበረ። ስለዚህ አሁን የተኩስ አቁሙ እፎይታ ይሰጣል። ቆም ብለህ ደግሞ ጦርነት ሁልጊዜ ሲቆም በወታደራዊ ምን ይደረጋል መሰለ? የትርፍና ኪሳራ ይመዘናል። የቆሰለብህ ወታደራዊ አቅም ምን ላይ ነው? መልሰህ እንዴት ትገነባለህ? ለምሳሌ ልታከሽፋቸው ያልቻልካቸውን ነገሮች በምን መልኩ ልከላከል የሚል ነገር የሚያሳይ ነው ያለ። ስለዚህ ለምሳሌ አሁን ወደ መጨረሻ አካባቢ አይተህ ከሆነ የነ ሩሲያም ድጋፍ ስላለበት ዘመናዊ የአየር መሳሪያዎችን ባላንስ አረገ በመታጠቅ ምክንያት እንደ መጀመሪያው የአሜሪካና የእስራኤል የጦር ጀቶች እንትን ማለት አልቻሉም ነበር እና የመመታት የመከላከል ነገር ታይቶ ነበር። እነዚህ ነገሮች ስትመለከታቸው ይህ ጦርነት በቀላሉ እንደው እኔ እናንተ ብዙ ጊዜ ተናግረናል፣ በቀላሉ ይበርዳል የምትለው ነገር አይደለም። ሌላው ይህ ጦርነት ትናንትና ሌሊት ባይቆም ኖሮ ዛሬ የሶስተኛው ዓለም ጦርነትን ጅማሮ እናይ ነበረ። እንግዲህ ይህ ጦርነት ደግሞ በተለይ የአረብ ሀገሮችን ክፉኛ የጎዳ ጦርነት ነው። በጣም ክፉኛ ነው የተጎዱት። ብዙ የአረብ ሀገሮች ቱሪስታቸውን አጥተዋል። በተለይ እንደነ ዱባይ ያሉ ዋና ገበያቸው ነዳጅና ቱሪዝም የሆነ ሀገሮች በጣም የሚጎዳ ጉዳይ እንደሆነ ለመመልከት ችለናል። እንግዲህ አድማጮቻችን በአንድ በኩል እንደው ዛሬ ልናገረው የምፈልገው በአንድ በኩል የሰላሙ መምጣት ወይም ደግሞ ሰላም ማይሆን ለጊዜው ተኩሱ መቆሙ ለዓለም እፎይታን ይሰጣል ብዬ አስባለሁ። በሌላ በኩል ደግሞ ይበልጥ እንድንጠነቀቅና እንድንዘጋጅ የሚያደርገን ጉዳይ ነው ብዬ አስባለሁ። ምክንያቱም አሁን ጦርነቱ ተቋጨ ብለህ የምትፈነጥዝባቸው ጊዜያቶች አይደሉም። ጦርነቱ ገና ነው። ድርድሮች አሉ። ከዚህ ድርድሮች ከሁለት ሳምንት የሚደረጉ ድርድሮች የሚያመጡት ውጤት ይወስኑታል። በነገራችን ላይ ግን በሚቀጥሉት ውጤቶች ውስጥ አሜሪካ የምትገባ አይመስለኝም። አሜሪካ የምትከተለው አሁን ላይ በውስጥ በሀገራቸው ጫና ነበረባቸው። ዶናልድ ትራምፕ አይተህ ከሆነ ከሪፐብሊካን እንኳን ሳይቀር ጫና እየመጣባቸው ነበረ። ከህዝብ ሳይቀር ጫና እየመጣባቸው ነበረ። ሰልፉ ራሱ ቀላል አይደለም። ከ9 ሚሊዮን ምናምን በላይ ህዝብ ወጥቶ በአደባባይ ጦርነት አንፈልግም ማለቱ ለአንድ መሪ ቀላል አይደለም። ጀነራሎቻቸው ሳይቀሩ ታዋቂ ጀነራሎቻቸው የምድር ጦር አዛዡ ሳይቀሩ ከእሳቸው ጋር ወደ 6 የሚጠጉ ጀነራሎች ይህን ጦርነት እየደገፉ አልነበሩ። መረጃው ሾልኮ እየወጣ ያለው ያ ነበረ። ጦርነቱ እየደገፉ አልነበሩ። በተለይ የምድር ሰራዊቱ እና ይህንን እየደገፉ አልነበረም። እነዚህን ነገሮች ስንገጣጥማቸው የጦርነቱ መቆም እሰይ የሚያስበል ነው። እንግዲህ ማምሻውን ደግሞ ምናልባት እነዚህ የባህረ ሰላጤው ወይም ደግሞ እንትኑ የሆርሙዝ ሰርጥ ምንድነው የሆነው የሚለውና ሌሎችን ዜናዎች አብረን ተስፋና ስጋቶች ከተኩስ አቁሙ በኋላ ምን ውጤት አመጣ የሚለውን ነገር ይዘንላችሁ እንመጣለን። የእግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ክንውንና ክስተት ነው የሆነው።
ምናልባት እንደው እንዳይዘነጋም አደራም ጭምር ነው ለማስተላለፍ ፈልጌያለሁና ሰሞኑን አንድ የቤት ስራም እንደ ምጽአቱ አዋጅ ነጋሪ ለአድማጮቻችን አጋርተን ነበረ። በዚህ ጉዳይ ላይ ጸሎትን እንጸልይ ያለ ጊዜው ነገሮች እንዳይሆኑ ብለን ነበረ። እርግጠኛ ነኝ እንግዲህ በርካታ ሰዎች በዚህ ጉዳይ ላይ ተሳታፊ እንደሆኑ አምናለሁ። የጸሎትም ቡድኖችም በዚህ ጉዳይ ላይ እንደተሳተፉ አምናለሁ። እግዚአብሔር ይህን ነገር ለመለሰውም ጭምር አምናለሁና ይሄ በጣም ደስ የሚል ነገር ነው። እግዚአብሔር የተመሰገነ ይሁን። በተወሰነ መልኩ ምናልባት የኢኮኖሚውን መረጋጋት በዓለምም በሀገራችንም ይከሰታል ብዬ አስባለሁ። ሰሞኑን ደግሞ የክርስቶስ የትንሣኤ በዓል ስላለ ነገሮች እየተቀዛቀዙ ስለሚመጡ ማታ ላይ እንግዲህ ይህን መሰል የሆኑ ጉዳዮችን ያዘለ መረጃም ይዘን እንመጣለን። ውድ አድማጮቻችን እንግዲህ ለቀኑ ይዘን የመጣነው መረጃ ይህንን ይመስላል። ማምሻው ላይ ደግሞ እስክንገናኝ ድረስ የእግዚአብሔር ምሕረት ቸርነት እያንዳንዳችን ጋር ይሁን እንላለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።